ሄዳ ነው። ደሞ አትቆይም ትመለሳለች። የኔ ቆንጆ አትጨነቂ፣ ምንም አልሆነችም፣ ትመጣለች። ውሸትሽን ነው። ሄለን ወደ ቤቷ አልሄደችም። የሆነ ነገር አድርጋችኋት ነው። ለምን? ቆይ ለምን? ውድ ጓደኛዬ ምን አድርጋታለሁ? ሄለን ጓደኛሽ አይደለች። የምትወጃት አታስመስይ። ልትገላት ሞክረሽ ነበር እኮ። ከዛ እሷ ስለናቴ ልትነግረኝ ስትል ሁለታችሁ ተባብራችሁ የሆነ ነገር አድርጋችኋታል። ለዛ ነው እኔ እንዳላችሁ አውቃችሁ የላካችሁ። በቃሽ፣ አትጩ። ለቤተሰብ ብዬ አንገቴ እንደፍቼ ነው እንጂ ፈሪ አይደለሁም። እሺ ምንም ስታደርጉኝ ዝም የምለው ለእናቴ ስል ነው። አሁን ግን ሄለን የት እንዳደረጋችኋት ትነግሩኛላችሁ። እች ልጅ ብሌን በኃይሉና ቃልን አፋጣ ይዛቸዋለች። ሄለንን እንድታመጡ ፈልጋለሁ። ሄለንን የት ነው ያደረጋችኋት? ሄለንን ምንድን ነው ያደረጋችኋት? በማለት እንግዲህ በቆራጠኝነት ተነስታ እያፋጠጠቻቸው ትገኛለች። በኃይሉና ቃል ግራ እስከሚጋቡ ድረስ ታዲያ ብሌን ተቀይራለች። በጣም ሀርድ ሆናባቸዋለች። ምክንያቱም ሄለን እንግዲህ ስለ እናትሽ ነግርሻለሁ እያለቻት ነበረ። ብሌን ግን ይህንን አምና መቀበል አልቻለችም። በዚህን ጊዜ ታዲያ ቃል ይሄንን ስለሰማች በኃይሉ የሆነ ነገር ልታረጋት ይገባል። ሁሉንም ሚስጥር ልትናገር ነው። ለሰላም ሳይቀር ለብሌን ጭምር ልትናገር ነው ሚስጥራችንን። ስለዚህ የሆነ ነገር ማድረግ አለብህ ባለችው መሰረት እንግዲህ በኃይሉ ሄለንን አግቷታል ማለት ነው። ታዲያ እንደታገተች ብሌን ስለገባት የት ነው ያደረጋችኋት? አንጧት እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ ቀጣዩን የአደራ ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። እንግዲህ ብሌን እስካሁን ድረስ እናቷ ቤት እየሰራች ምንም እናቷን እያወቀች አይደለም። ብዙ ጊዜ እንግዲህ እየቀለዱባት ይገኛሉ። ይህም ደግሞ እድሜ በአጭበርባሪዎች የተነሳ ብሌን እናቷን ማወቅ አልቻለችም። ግን ሰራተኛ ሆና አቤቷ እየሰራች ትገኛለች። ይሄ ደግሞ በኃይሉና በቃል ምክንያት ነው ማለት ነው። በኃይሉና ቃል እንግዲህ ለራሳቸው ጥቅም ብለው እናትና ልጅን ለያይተዋል። ሄለን ግን ብሌን ባለ ውለታዬ ናት፣ እናቷ ቤትማ ሰራተኛ ሆና መቀጠል የለባትም፣ ይሄንን እውነት መናገር አለብኝ ብላ እንግዲህ እውነቱን ለመናገር ሙከራ አድርጋ ነበረ። ታዲያ በአሁኑ ሰዓት ላይ እውነት የሚናገር ሰው የሚደርስበት ጉዳት ነው እና እሷም እውነትን ለማውጣት ስትተጋ ስትታገል ታግታለይ ማለት ነው። ጊዜው የውሸታሞች እና የአስመሳዮች ስለሆነ እውነት የሚናገር ሰው በጣም እየተጎዳ ያለበት ጊዜ ነው። ኤኒዌይስ ይሄ ድራማ ይሁን እንጂ እውነት የሚናገሩ ሰዎች ብዙም ጊዜ በሰዎች ዘንድ ተወዳጅ አይደሉም። ካላስመሰላችሁ በተለይ በአሁኑ ሰዓት ላይ አስመሳይ የበዛበት ጊዜ ስለሆነ ከዛ ከአስመሳዮች ውስጥ ወይ ደግሞ ከሚዋሹ ሰዎች ውስጥ እውነት የሚናገር ሰው እንደ ፋራ እየተቆጠረበት ያለ ጊዜ ነው። ምንም ቢሆን ግን እውነት ሁሌም ብትሆን እውነት ናት። መቼም ብትሆን ትቆያለች እንጂ ተደብቃ የማትቀር ናት ማለት ነው። የብሌንና የሰላም እውነትም ጊዜው ነው የሚጠብቀው እንጂ ይወጣል ማለት ነው። ኦልሬዲ ዳግም አሁን ላይ ብሌን እንግዲህ የወሰነችው ውሳኔ እናቴ ማግኘት አለብኝ፣ ስለ እናቴ ደግሞ ቃል ታውቃለች፣ ይህንን ሚስጥር ደግሞ አንተ የቃል ፍቅረኛ እንድትሆን ፈልጋለሁ፣ ራስ ወዳት እንደሆንኩኝ ያውቃለሁ፣ ነገር ግን ከአንተ ውጭ የሚሄድበት የለም ነው ያለችው። ብሌን እንግዲህ ሀሳቧ ቃልና ዳግም ፍቅረኛሞች ከሆኑ ቃል ከዚህ በፊትም እንግዲህ ዳግም ይሄንን ነገር እራት ልጋብዝሽ ብሎ ሚስጥር ተቀብሏል ከቃል ላይ ማለት ነው። አሁንም ደግሞ ብሌን ያሰበችው እንደዛ ነው። ቃልን እንግዲህ በፍቅር ሰበብ እያጠመዱ ብዙ ነገር ማድረግ ይፈልጋሉ እና በፍቅር ያው መቼም የማይሸነፍ የለም። ቃልም የእውነት የተፈቀረች መስሏት ከዚህ በፊትም ፍላሽ እንደምናስታውሰው እንግዲህ ፍላሽን የሚያክል ነገር ከቤት እስከሚወሰድባት ድረስ በዳግም ፍቅር ቅልጥ ብላ ነበረ። ዳግም ደግሞ ያው እሷን አይፈልጋትም፣ እሷ ደግሞ እሱን ታፈቅረዋለች። እንግዲህ አንዳንድ ጊዜ ፍቅር እንደዚህ ነው። ከአንዱ ጎን አንዱ ሲያፈቅር አንዱ የማያፈቅርበት ይሆናል። ስለዚህ ብሌንና ዳግም ናቸው የሚፋቅሩት እንጂ ቃል ደግሞ ዳግምን ብታፈቅረውም
እሱ ለሷ ምንም አይነት ስሜት የላትም። እውነት ለመናገር ቃል በተግባሯ በዳግም ዘንድ ተወዳጅ ልትሆን አትችልም። ምክንያቱም ተግባሯ መጥፎ ስለሆነ አስመሳይ ናት፣ ጨካኝ ናት፣ በሰዎች ህይወት ላይ ተንኮል የምትሰራ ናት እና እንደዚህ ያለችን ሴት ዳግም ለፍቅር ሊመርጣት በጭራሽ አይችልም ማለት ነው። ማንኛውም ሰው ቢሆን የሚፈልገው ትሁት የሆነች ሴት፣ አስተዋይ የሆነች ሴት፣ ልበቀና የሆነች ሴት እንጂ እንደዚህ ሰዎች ላይ መቼስ ክፋት የምትፈጽም ሴትን ማንም የፍቅር ምርጫው ሊያደርግ አይችልም። እና ቃል እንግዲህ ያው አጭበርባሪ ናት። እንደዚህ አይነት ተግባሮች ውስጥ ነው ያለችው። እንኳን ሊያገባት በጭራሽ ሊያያትም አይፈልግም ማለት ነው። ምርጫው አይደለችም። አሁን ላይ ግን ታዲያ ብሌን እንድትፋቀሩ ፈልጋለሁ። በባለፈው እንደዛ አንቋሽሽ ጥዬክ ወጥቼ አሁን ደግሞ ለራሴ ጥቅም ስል መጥቻለሁኝ። ዳጊ ግን የሚሄድበት ቦታ የለኝም ከአንተ ውጪ፣ እባክህ አንተና ቃል ፍቅረኛሞች እንድትሆኑ ፈልጋለሁ ብላለች። መቼም ቃል እንግዲህ ራሷን ምንም ብታፈቅር ምንም እንደው በፍቅር ብትታወርም እንኳን ምናልባት ያው ሰላም የኔ እናት አይደለችም ልትል ትችላለች እንጂ ብሌን የሰላም ልጅ ናት ብላ አትናገርም። ያንን ነገረች ማለት እሷ የገባችበትን አላማ ረሳች ማለት ነው። ምክንያቱም ዳግም እና ብሌን እንደው በፍቅር እንኳን ባይቀጥሉ እህትና ወንድም ናቸው። ዳግም ደግሞ የእናትን ስሜት ስለሚረዳ የእናትን ፍቅር እናቱን አጥቶ የእናቱን ናፍቆት ስለሚረዳ እሱ ሰምቶ ዝም አይላትም። ማለት ቃል ይሄንን ሚስጥር ከተናገረች ግን የምትናገር አይመስለኝም በጭራሽ። ይሄንን እንደው ሰክራ ምናልባት ሰክራ ምናምን ከለፈለፈች አላውቅም እንጂ ልትናገር አትችልም። እንግዲህ ለጓደኛዋ ለሄለን በነገረችው ሚስጥር ራሱ ይሄን ያህል ዋጋ እየከፈለች ትገኛለች ማለት ነው። በጣም ነው ዋጋ እያስከፈለቻት የነበረው ሄለን። ግን ምን ያደርጋል በስተመጨረሻ እንግዲህ አሳግታታለች። ቃል ተንኮል አይደለም መቆም የሌለው ተንኮል ነው። ታስመስላለች። አሁን ላይ ሰላምም እየነቃች ነው የምትገኘው። የሆነ የደበቃችሁኝ ነገር አለ፣ አንቺና ያቺ ሄለን ጓደኛሽ የደበቃችሁኝ ነገር አለ። እውነት ግን ሁሌም ቢሆን እውነት ነው፣ ተደብቆ አይቀርም፣ አንድ ቀን ይወጣል እያለቻት ነው የምትገኘው እንግዲህ ሰላም። እና ምን ሆና ነው ግን እንደዚህ እያለች ያለችው? የሆነ ነገርማ ጠርጥራለች ማለት ነው ነበር ስትል የነበረው እንግዲህ ያው ልጅሽ እንዳልሆንኩኝ ትጠራጠሪያለሽ ወይ ሁላ እስከ ማለት ደረጃ ደርሳለች ቃል። እና ልጄ እንደሆንሽ እንኳን አልጠራጠርም፣ ነገር ግን ምንሽም እኔን አይመስልም ብላታለች። እንግዲህ በምንም በባህሪ በመልክ በምንም ነገር አይመሳሰሉም ብላ እንግዲህ ሰላም የሆነ ሰዓት ላይ እንደዚህ መባነኗ የማይቀር ነገር ነው። ለአሁኑ እንግዲህ ነገሮችን እያለባበሱ ቢተውም እንኳን በኋላ ላይ ሁሉም እውነት ይጋለጣል ማለት ነው። ሌላኛው እንግዲህ የወይዘሮ ገነት ጎረቤት፣ እሷም እጅ ከፍንጅ ወሬ ስታመላልስ ተይዛለች ማለት ነው። የበኃይሉ ሰው እንደሆነች እንግዲህ ዳግም ደርሶባታል። ዳግምም ደግሞ ሲጥ አድርጎ አንገቷን ሁለተኛ እንደዚህ አይነት ስራ ስትሰሪ በእናቴ ጉዳይ ባይ ከእናቴ እየተቀበልሽ ወሬ ለበኃይሉ ስታቀቢ በሰማ በማለት እንግዲህ አንቆ እያስፈራራት ነበረ ማለት ነው። አንቆ ነበረ ሲያስፈራራት ነበረው። ታዲያ እሷም ዳግም እንደማይለቃት ስላወቀች ጉዳት ይደርስብኛል ብላ ስላሰበች አሁን ላይ ከባኃይሉ ጋር መስራቷን ትተዋለች። በቃ ምንም የሰማሁት ሚስጥር የለም፣ በቃ የማውቀው ነገርም የለም በማለት እንግዲህ ለአቶ በኃይሉ መልስ መልሳለች ማለት ነው። እቺ ሴትዮ ምን ነክቷት ነው? ምን ሆና ነው ደግሞ? ምን አባቷ ሆና ነው ነበረ ሲል የነበረው። ምንም ማድረግ አይቻልም እንግዲህ ምክንያቱም ዳግም አስፈራርቷታል። መጀመሪያም ደግሞ ዳግም ነቅቶባታል ማለት ነው። ከቤት ሄዳ እንግዲህ ቡና ልጠጣ ነው የመጣሁት ልጅሽ ነው እያለች እንግዲህ አንዳንድ አስመሳይ ሰዎች ይታወቅባቸዋል ሲያስመስሉና ተነቅቶባታል። ወይዘሮ ገነት እንግዲህ በየዋህነት ንጹህ ጎረቤቴ ናት፣ ምንም አታውቅም እኮ የዋህ ናት እኮ እያለች እንግዲህ ብዙ ሚስጥሮች ስታካፍላት ነበረ። እንግዲህ የእሷ የዋህነት ይሄ ነው ማለት ነው ታውቋል። አሁን ላይ ተጋልጣለች። ተንኮል ሁሌም ቢሆን ተንኮል ነው። ከእንደዚህ አይነት ጎረቤቶች ይሰውረን። አስመሳይ ጎረቤቶች በጣም ነው የሚያስጠሉት ማለት ነው። ከምንም በላይ ከእናንተ ወሬ እየለቀሙ እናንተን ግን አሳልፈው የሚሰጡ
እንደዚህ የሚያደርጉ ሰዎችም አሉና እንደዚህ አይነት ሰዎችን እንግዲህ ምን ልትሏቸው ትችላላችሁ እናንተ? ልቦና ይስጣቸው ከማለት ውጭ ሌላ ምንም አማራጭ የለም። ዞሮ ዞሮ እንግዲህ አሁን ላይ ሳሚም ቢሆን ደግሞ ይሄንን ሚስጥር መናገሩ አይቀርም። በኃይሉን ያው ሳሚ መበቀል ይፈልጋል። ጊዜና ቦታ ነው የሚጠብቀው እንጂ እሱን መበቀል ነው የሚፈልገው ማለት ነው። እንደዚህ ዝም ብሎ አይተውም። ምክንያቱም ቤተሰቦቹን አሳጥቶታል። ይሄንን ስለሚያውቅ ጊዜ ነው የሚጠብቀው። ዳግም ደግሞ እንግዲህ በኃይሉ አባቱን እንደገደለበት ከሰማ ያበቃለታል ማለት ነው። ያው በኃይሉ በዳግም ተወግቶ በጩቤ ተወግቶ አሁን ላይ እየታመመ ነው ያለው እንግዲህ እህቱ ቤት ቁጭ ብሎ ማለት ነው። ታዲያ ብሌን ስትገባ እየሳቁ ነበረ እነሱ። መጀመሪያውኑ እሷን ከቤት ያስወጧት ሄለንን ለማገት እንዲመቻቸው ነው። ሄለንን ለማገት ሲያስቡ እንግዲህ ግዴታ ብሌን ከቤት ያለ አስቤዛ እያለ ከቤት እንደምትወጣ ነበረ እንትን ሲሉ የነበረው የፈለጉት የነበረው። እሱንም ደግሞ አሳክተውታል ማለት ነው። ብሌን ያው የሆነ ነገር አድርጋችኋታል እያለች እየፎከረች ትገኛለች። እሷንም እንግዲህ በእናቷ አስፈራርተዋት ዝም እንድትል አድርገዋል ማለት ነው። በጣም ከባድ ነው። አንዳንድ ጊዜ በደካማ ጎናችሁ ነው ሰው የሚመጣውና የብሌን ደካማ ጎን ደግሞ እናቷ ናት፣ አሳዳጊ እናቷ ናት። ስለዚህ በእናቷ አትደራደርም። ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ወዳችሁና ፈቅዳችሁ ስለምትከታተሉኝ ምስጋናዬ ከልብ ነው። ከዚህ ድራማ እስኪ ምን ተማራችሁ? የተማራችሁት ነገር ምንድን ነው? ያው አስተማሪ ነው። አደራ ግን በጣም ከባድ ነው። መቀበል የለብንም። ከተቀበልን ደግሞ በጣም ጥንቁቆች ልንሆን ይገባል ማለት ነው። ጥንቁቆች ልንሆን ይገባል። ለማንጠነቀቅ ከሆነ ቢቀርብን የተሻለ ነው ብዬ አስባለሁ እንደኔ